በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ በአማን ተንሥአ፣ ክርስቶስ በእውነት ተነስቷል። ቸር አምላካችን ከዘምነ ትንሣኤው ረድኤት በረከትን ለቸርነቱ መጠን ይክፈለን። በባለፈው ትምህርታችን ላይ ዓላማ በሚል ርዕስ ተነጋግረን ነበረ። ይህም በመንፈሳዊ ሕይወታችን መያዝ ያሉብን 5 ነገሮች በሚል ርዕስ ስር እያየነው ያለነው ትምህርት ነው። በባለፈው ዓላማን ተነጋግረናል። ዛሬ ደግሞ እምነትን ሁለተኛውን የምንመለከት ይሆናል ማለት ነው። የአባቶቻችን አምላክ በመካከላችን ተገኝቶ እንዲያስተምረን የእርሱ መልካም ፈቃዱ ይሆንልን። በቤተ ክርስቲያናችን ስለ እምነት አባቶቻችን በብዙ መስለው በብዙ ተርጉመው ያስተምሩናል። በመጽሐፍ ቅዱስም እንዲሁ እምነት ምን ማለት እንደሆነ በግልጥ በሆነ መልኩ ተቀምጦልን እናገኛለን። ከሐዋርያት ውስጥ የሆነው አንዱ ሐዋርያው ቅዱስ ጳውሎስ ከ14ቱ መልእክታት ውስጥ አንዱ በሆነው በዕብራውያን መልእክቱ ምዕራፍ 11 ላይ ከቁጥር 1 ጀምረን ብናነበው ስለ እምነት በጣም በሰፊው የተናገረበት ያስተማረበት የመጽሐፍ ቅዱስ ክፍል ነው። ወደ ዕብራውያን ሰዎች ምዕራፍ 11 ስንመለከተው ማለት ነው ስለ እምነት የሚያስረዳ እምነት ምን ማለት እንደሆነ የሚናገር የመጽሐፍ ቅዱስ ክፍል ነው እና በዚህ በመጽሐፍ ቅዱስ ክፍል ውስጥ ሲናገር ቁጥር 1 ላይ እምነት ተስፋ ስለምናደርገው ነገር የምታረጋግጥ የማናየውን የምታስረዳ ናት ብሎ በዕብራውያን መልእክቱ ምዕራፍ 11 ቁጥር 1 ላይ ይናገራል። ስለዚህ እምነት ማለት ተስፋ የምናደርገውን የምታረጋግጥ የማናየውን ደግሞ የምታስረዳ ናት ማለት ነው። ዛሬ ብዙዎቻችን እምነት በማጣታችን የተነሳ በፍርሃት ይወደቀናለን፣ በሐዘን ይወደቀናለን፣ በጭንቀት ይወደቀናለን። ይሄ ሁሉ የሆነው ለምንድን ነው ካልን እምነት ከማጣት የተነሳ ነው። እምነት ትልቅ ኃይል አለው። በክርስትናችንም ቅድሚያ ከሚሰጠው እና እንዲኖረን ከሚገቡ ነገሮች ውስጥ አንዱ እምነት ነው ማለት ነው። ስለዚህ ቀደምት አባቶቻችንን ብንመለከት ፍጹም እምነት የነበራቸው ከእግዚአብሔር ጋር ራሳቸውን ያቆራኙ ነበሩ። በዚህም በዕብራውያን መልእክቱ ላይ ያስቀመጠውን እንኳን ብንመለከት ሐዋርያው ቀደም ያሉትን አባቶቻችንን አንስቷል። በዚህ በዕብራውያን መልእክቱ ምዕራፍ 11 ላይ አቤልን አንስቶ አቤል በእግዚአብሔር ፊት እንዴት የተወደደ መስዋዕት በእምነት እንዳቀረበ ይነግረናል በዚሁ ክፍል ውስጥ። ከዛም ደግሞ ወረድ ሲል ጻድቁ ኖህን አንስቶ ገና ዝናብ ሳይዘንብ በእምነት ይዘንባል በሚል መርከብ እንደሰራም ጭምር እዚሁ ሐዋርያው በዚሁ ክፍል ላይ ይናገራል። ከዛ በተጨማሪም ደግሞ አብርሃም ምን እበላለሁ ምን እጠጣለሁ ሳይል ከወገኖቹ ከአባቱ ቤት እግዚአብሔርን አምኖ እንደወጣ ይነግረናል። ከዛም በተጨማሪ ደግሞ ልጁን እንኳን ሰዋልኝ ሲለው በእምነት እግዚአብሔርን አምኖ ልጁን እስከ መሰዋት የደረሰ ታላቅ አባት እንደሆነ እዚሁ ክፍል ላይ ይነግረናል ማለት ነው። እንደው ቀደምት አባቶቻችንን ስንመለከት በጣም እንገረማለን። በተለይ በብሉይ ኪዳን የነበሩትን አባቶቻችንን ስንመለከት እና እኛንም ደግሞ ዘወር ብለን ስንመለከት በጣም እንገረማለን። በብሉይ የነበሩ አባቶቻችን ምንም ያህል ጽድቅ ቢሰሩ ምንም ያህል ራሳቸውን ከእግዚአብሔር ጋር ቢያገናኙ ለ5500 ዘመን በሲኦል እንደሚኖሩ እያወቁ ነበረ ለእግዚአብሔር ትልቅ እምነት ያሳዩ የነበረው። እኛ በዚህ በሐዲስ ኪዳን ግን እግዚአብሔርን የምናምነው ለጎደሉብን ነገሮች ለጠፉብን ነገሮች ነው አብዛኞቻችን። የብሉይ አባቶቻችን ግን በብሉይ የነበሩ ቀደምት አባቶቻችን ምንም ያህል እግዚአብሔርን ቢያምኑ ሲኦል እንደሚገቡ እያወቁ እግዚአብሔርን ያምኑት ነበር። ዛሬ እኛ መንግሥተ ሰማያት እንደምንገባ እየተነገረን እንኳን እግዚአብሔርን የምናምን በጣም ጥቂቶች ነን። ከቀደምት አባቶቻችን እንኳን መማር አልቻልንም። አንድን ስራ ወሩን ሙሉ ሰርተን ደሞዝ አይከፈላችሁም ብንባል ምንድን ነው የምንለው? በብሉይ የኖሩ አባቶቻችን ግን በዚህ መልኩ ነው እግዚአብሔርን ያመኑት። እሱን በማመናቸው እንኳን ምንም ጽድቃችን እንደ መርገም ጨርቅ ተቆጠረብን እስኪሉ ድረስ እግዚአብሔርን ያምኑት ነበር እና እምነት በጣም ትልቅ ወሳኝ የሆነ የሕይወታችን ክፍል ነው ማለት ነው። ስለ እምነትም መነጋገር ያስፈልገን ለዚህ ስለሆነ ማለት ነው። እንግዲህ ስለ እምነት ስንነጋገር በጣም ብዙ ነገሮችን አንስተን መነጋገር እንችላለን። እምነት ለምን አስፈለገ ቢባል ራሱ ለዚህ አስፈለገ ብለን መነጋገር እንችላለን። የመጀመሪያው እምነት ለምን አስፈለገን ካልን ለመዳን እምነት ያስፈልገናል። በክርስትናችን ለመዳን ምን ያስፈልገናል? እምነት ግዴታውኑ ያስፈልገናል። ምክንያቱም ጌታችን በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል
ያላመነ ግን ይፈረድበታል ብሎ ተናግሯል። ልብ አድርጉ። ቤተ ክርስቲያናችን ከሌላ ቤተ እምነት ወደ እኛ የሚመጣን ሰው ስትቀበል መጀመሪያ የምታየው ማመኑን ቀጥታ ወስዳ አታጠምቅም። ማመኑን ከዛም ደግሞ 1 ዓመት ቢሉ 3 ዓመት የቤተ ክርስቲያናችንን ትምህርት መሰረታዊ ትምህርት ተምሮ ከዛ በኋላ ማመኑ ሲረጋገጥ ነው የምታጠምቀው። ስለዚህ ከማጥመቅ በፊት ማመን አለ ማለት ነው። ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ግን ይላል ይፈረድበታል። ስለዚህ ማመን ይቀድማል ማለት ነው። ይህንን ማሰብ አለብን። ታዲያ ማመን ስንል ምን ማለት ነው ካለን እግዚአብሔርን ለስጋዊ ፍላጎታችን ያበላኛል ያጠጣኛል ብለን ብቻ አይደለም፣ ተስፋ ርስት መንግስቱን ያወርሰኛልን ብለን ማመን አለብን። ምክንያቱም በምድራዊ ኑሮ ብቻ አይደለም እግዚአብሔርን የምናምነው በሰማያዊም ጭምር ስለሆነ ማለት ነው። ስለዚህ በመጀመሪያ እምነት ለምን ያስፈልጋል ከተባልን ለመዳን እምነት ያስፈልገናል። በባለፈው ዓላማ በሚለው ትምህርታችን ላይ ስንነጋገር ታስታውሱ ከነበረ የክርስቶስ የመድኃኒታችን ዓላማው ማዳን ከሆነ የእኛ ደግሞ ዓላማችን መዳን መሆን አለበት ብለን ተነጋግረን ነበረ። ስለዚህ ዓላማችን መዳን ከሆነ ለመዳን ደግሞ ምን ያስፈልገናል ብለን እየተነጋገርን ነው? እምነት ያስፈልገናል ብለን ተነጋግረናል ማለት ነው። ስለዚህ ዓላማ እምነት ለምን ያስፈልጋል ካልን አንደኛው ለመዳን የሚል መልስ እንሰጣለን ማለት ነው። ይሄ ግዴታ ስለሆነ። ሁለተኛው እምነት ለምን ያስፈልጋል ካልን እግዚአብሔርን ለማስደሰትም እንዲሁ እምነት ያስፈልጋል። እምነት ከሌለን እግዚአብሔርን ማስደሰት አንችልም። በዚሁ በዕብራውያን መልእክቱ ምዕራፍ 11 ቁጥር 1 ላይ ሐዋርያው በደንብ ግልጽ አድርጎ ተናግሯል። ቁጥር 6 ላይ ወረድ ብለን ስናነበው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ብሎ ቃል በቃል ተናግሯል። ያለ እምነት ማንን? እግዚአብሔርን ደስ ማሰኘት አይቻልም ብሎ ተናግሯል። ያም ብቻ አይደለም፣ እግዚአብሔር ለሚፈልገው ሰው አስቀድሞ እግዚአብሔር እንዳለ ያምን ዘንድ ከዛም ደግሞ ለሚፈልጉት ዋጋን እንደሚከፍል ሊያምን ይገባል ብሎም ደግሞ ሐዋርያው ቀጥሎ ይናገራል። ስለዚህ እግዚአብሔር እንዳለ ማመን ይሄ በራሱ እምነት እየተባለ ይጠራል ማለት ነው። ብዙዎቻችን እውነት እግዚአብሔር እንዳለ እየተሰማን ነው የምንኖረው? መዝሙረኛው ቅዱስ ዳዊት እኮ በመዝሙር 15 ላይ ሰነፍ በልቡ እግዚአብሔር የለም ይላል ብሎ ተናግሯል። ዛሬ እንደው እግዚአብሔርን አለ እኮ የምንለው ብዙዎቻችን በአፋችን ነው። በልባችን የእውነት መኖሩን አረጋግጠን መነጋገር እንችላለን ወይ? እንችላለን ወይ? ይህን እስቲ እናስበው። እንደው አንድ ምሳሌ መስጠት ይቻላል። አንድ ሰው ቤተ ክርስቲያን ውስጥ ሆኖ የእጅ ስልኩን ከኪሱ አውጥቶ ቤተ ክርስቲያን ውስጥ መዝሙር ከመክፈት ይልቅ ዘፈን ቢከፍት ወይም ደግሞ ቤተ ክርስቲያን ውስጥ ሆኖ አንድን ሲጋራ ይዞ ቢያጨስ ብናየው በጣም ነው የምንናደደው። እንዴት ቤተ ክርስቲያን ውስጥ ዘፈን ትሰማለህ? እንዴት ቤተ ክርስቲያን ውስጥ ታጨሳለህ? ብለን ልንቆጣው እንችላለን። ግን ይሄ ሰው ውጪ ቢያደርገውስ? ውጪ ላይ ሆኖ ዘፈን ቢሰማ፣ ውጪ ላይ ሆኖ ቢያጨስስ እንዴት ይህንን ታደርጋለህ እንለዋለን? አንልም። ለምን? እግዚአብሔርን ወስነ ነው ያለነው ቤት ነው፣ በቤተ ክርስቲያን በቤተ መቅደስ ውስጥ ብቻ ነው ወስነን ያለነው። ይሄ ደግሞ ምን ማለት ነው? የእግዚአብሔርን መኖር አላመንም ማለት ነው። እግዚአብሔርን ቤት ብቻ ወሰን በቤተ መቅደስ። የብዙዎቻችን ዛሬ ችግራችን ይሄ ነው። እግዚአብሔር በሁሉ ቦታ ያለ መሆኑን ዘንግተናል። ተደብቀን ኃጢአት ስንሰራ እግዚአብሔር የማያየን፣ በግልጥ ስንሰራ ብቻ የሚያየን የሚመስለን በጣም ብዙዎች ነን። ስለዚህ ሐዋርያው ቁጥር 6 ላይ በግልጥ እግዚአብሔር እንዳለ የሚያምን አስቀድሞ ከዛም ደግሞ ለሚፈልጉት ዋጋን እንደሚሰጥ ሊያምን ይገባል ብሎ ተናገረ ማለት ነው። ስለዚህ እግዚአብሔርን ለማስደሰት በራሱ ምን ያስፈልጋል? እምነት ያስፈልጋል። ጾማችን እምነት ከሌለው፣ ስራችን እምነት ከሌለው በዜሮ እየተባዛ የሚቆይ ነው ማለት ነው። ስለዚህ እምነት ለምን አስፈለገ ከተባለ እግዚአብሔርን ደስ ለማሰኘት ምን ያስፈልገናል? እምነት ያስፈልገናል። ነው መጽሐፍ ቅዱሳችንን እየገለጥን ብንመለከት በእምነታቸው የተመሰገኑ ደግሞ በእምነት ማነሳቸውም ደግሞ በእምነት ማጣታቸውም ደግሞ የተወቀሱ በጣም ብዙዎች አሉ። አንድ ባንድ እያየን እንደውም መመልከት እንችላለን። በማቴዎስ ወንጌል ምዕራፍ 6 ላይ ስንመለከት ጌታችን ስለምትለብሱት፣ ስለምትጠጡት፣ ስለምትመገቡት ከልክ በላይ ለምን ትጨነቃላችሁ? የሰማይ ወፎችን ተመልከቱ። እንደ ሰው እርሻ አያርሱም አይዘሩም፣ ግን የሰማይ አባታቸው ምን ይላቸዋል? ይመግባቸዋል።
ደግሞም የምድር አበቦችን ተመልከቱ። ሰለሞን እንኳን እንደነሱ እንዲሁ አልለበሰም እና የምድር አበቦችን እንደዚህ ያስጌጠ ዛሬ በእሳት የሚጠፋውን ሳር እንደዚህ እያስዋበ እናንተንማ እንዴት አይጠብቅም ብሎ ክርስቶስ በጊዜው ከእርሱ ዘንድ ይማሩ የነበሩትን ገስጿቸዋል እና መጨረሻ ላይ እንደውም ምንድን ያላቸው እናንተ እምነት የጎደላችሁ ለእናንተስ ከዚህ የበለጠ እንዴት አያደርግም የሰማይ አባታችሁ ብሎ ገስጿቸዋል ማለት ነው። ስለዚህ ዛሬ አስቀድመንም እንዳልነው ፍርሃት ፍርሃት የሚለን በብዙ ነገሮች ላይ የምንጨነቀው የኑሮ ጉዳይ የሚያሳስበን በእግዚአብሔር ላይ እምነት ስለሌለን እግዚአብሔር እንደሚመግበን በፍጹም ሆነን ፍጹም እምነት ስለሌለን ስለማናምነው ብዙ ጊዜ እንጨነቃለን ማለት ነው። ነገ ምን እለብሳለሁ ምን እጠጣለሁ እያለን። ግን ይህንን ሁሉ የሚያዘጋጅ ማን ነው? የሰማይ አባታችን እግዚአብሔር ነው። በጸሎታችን ላይ እንኳን ምን እያልን ነው የምንለምነው? የዕለት እንጀራችንን ስጠን እያለን ማለት ነው። ስለዚህ እኛ ብንወጣ ብንወርድ ብንደክም ያንን ሁሉ የሚያሳካው ግን እግዚአብሔር መሆኑን መዘንጋት የለብንም። ስለዚህ በማቴዎስ ወንጌል ምዕራፍ 6 ላይ ጌታችን እናንተ እምነት የጎደላችሁ እናንተንማ ከዚህ በላይ እንዴት አይጠብቃችሁም ብሎ ተናግሯል ማለት ነው። እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 8 ላይ ስንመለከት ሐዋርያት ከክርስቶስ ጋር በታንኳ ሆነው እየተጓዙ ሳለ ትልቅ አውሎ ነፋስ ይከሰታል፣ ማዕበል ይነሳል እና በዚህ ጊዜ ክርስቶስ ተኝቶ ነበር ይለናል ወንጌላዊ። እና እኚህ ሐዋርያት በጣም ፈርተው ጌታ ሆይ አድነን እያሉ ይጠሩት ነበር፣ ከእንቅልፉ ሊቀሰቅሱት። እና በዚህ ጊዜ ጌታችን ከተኛበት ተነስቶ ማዕበሉን ጸጥ አደረገውና ወደ ሐዋርያቱ ዞር ብሎ እናንተ እምነት የጎደላችሁ ስለምን ትፈራላችሁ ብሎ ገስጿቸዋል። ልብ አድርጉ። ዛሬ በሕይወታችን ብዙ መከራ ሲገጥመን ቤተ ክርስቲያን ችግር ውስጥ ስትሆን ብዙዎቻችን በጣም እንጨነቃለን። ምን ሊፈጠር ነው አሁን? ምን ሊሆን ነው እንላለን። ግን የሚጠብቃት አምላኳ የቤተ ክርስቲያን አምላክ አይተኛም፣ አያንቀላፋም። መስጋት የለብንም። እኛ ብቻ ከሚያጠፉት ጋር ላለመተባበር ነው መትጋት ያለብን። ዳዊት በመዝሙሩ ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች ወንበር ያልተቀመጠ ብሎ ይናገራል። ቤተክርስቲያን ችግር ውስጥ በሆነችበት ሰዓት ላይ ለችግሯ መፍትሄ መሆን እንጂ የችግሯ አንዱ አካል ከሆንን ያኔ ክርስቶስ እኛን ይጠይቀናል፣ ይገስጸናልም፣ በቅጣቱም በመዓቱም ያውከናል ማለት ነው። ስለዚህ መጠንቀቅ አለብን እና በመርከብ የተመሰለችዋ ቤተክርስቲያን ናት። ቤተክርስቲያን ስትናወጥ ምንፈራ ብዙዎች ነን። ግን ክርስቶስ አለ፣ እግዚአብሔር አለ የሚጠብቃት። ስለዚህ በቤተ ክርስቲያን ጉዳይ ላይ እንኳን ምንም ማዕበል ቢነሳባት በአለት ላይ ነው እና የጸናችሁ ልንሰጋ አይገባንም ማለት ነው እና በማቴዎስ ወንጌል ምዕራፍ 8 ላይም ስንመለከት ይህንን ታሪክ እናገኛለን ማለት ነው። ከዚህ በተጨማሪ በእምነቱ የተወቀሰውን ታላቁን ሐዋርያን እንኳን መመልከት እንችላለን። የሐዋርያት አለቃ ተብሎ የተጠራው ቅዱስ ጴጥሮስ እንኳን አንተ እምነት የጎደለ ተብሎ በጌታችን ተገስጿል። ይህ ሐዋርያ አስቀድሞ የክርስቶስን አምላክነት የመሰከረ ነው። አንተ አለት ነህ ተብሎ የተነገረለት ነው። ኋላም ግን አንተ እምነት የጎደለ ተብሎ እስኪጠራ ድረስ የደረሰበት ጊዜም ነበር። ያ ምን ላይ ነው ተመዝግቦ ያለው ብለን ብንጠይቅ የማቴዎስ ወንጌል ምዕራፍ 14 ላይ በግልጽ ተቀምጦ እናገኘዋለን። ይህም ታሪኩ እንዴት ነው ቢባል ሐዋርያት በታንኳ እየሄዱ ሳለ ከሩቅ ጌታችንን በውሃ ላይ እየተራመደ ሲመጣ ይመለከቱታል። በዚህ ጊዜ ቅዱስ ጴጥሮስ ወደ አንተ እንድመጣ እርዳኝ፣ በውሃ ላይ እንድራመድ አድርገኝ ብሎ ሲለው ጌታችን ና ብሎ ጠራው። ሐዋርያውም ያን ጊዜ ከታንኳው ላይ ወርዶ ውሃውን እንደ ደረቅ መሬት እየረገጠ የተወሰኑ ያህል እርምጃዎችን ከተራመደ በኋላ በውስጡ ጥርጣሬ ሞላበት። በዚህ ጊዜ ወደ ውሃው ይሰጥማል። ጌታችንም እጁን ዘርግቶ ካዳነው በኋላ አንተ እምነት የጎደለ ስለምን ተጠራጠርክ ብሎ ሐዋርያውንም ገስጾታል ማለት ነው። አያችሁ፣ አሁን በዚህም እንገሰጻለን ማለት ነው። እምነት በማጣታችን አንዳንድ ጊዜ ማስተዋል ይገባናል። እምነትን እንደ ቀላል ነገር ማሰብ የለብን። እንደው ቀደምት አባቶቻችን እናቶቻችን እንኳን ብንመለከት እኮ ከቤተ ክርስቲያን ገብተው እኛ ሰግደን ልንነካው የምንጸየፈውን አፈር እነሱ በእጃቸው ዳሰስ ዳሰስ አድርገው የሚያማቸው ቦታ ላይ ቀብቶት እንኳን ይፈወሱ ይድኑ ነበረ። ይሄ የእነሱ ታላቅ እምነት ነው። ዛሬ እኛ ይሄ እምነት ይኖረን ይሆን? እስቲ ራሳችንን እንፈትሸው፣ እንመርምረው እና እምነት ትልቅ መሆኑን በዚህ መረዳት እንችላለን።
በእምነት ማነሳቸው የተወቀሱትን ይህን ያህል ካየን የተመሰገኑም ደግሞ አሉ። ያንን የምናገኘው በማቴዎስ ወንጌል ምዕራፍ 8 ላይ እናገኘዋለን። በእምነታቸው ከተመሰገኑ ሰዎች ውስጥ ማለት ነው። ያም አንድ 100 አለቃ አለ። ይህ ልጁም ታሞበት ወደ ጌታችን ቀርቦ እነሆ ልጄ ታሟልና አድንልኝ ብሎ ይጠይቋል ጌታችንን እና ጌታችን መጥቼ አድነዋለሁ ብሎ ሲለው ይሄ 100 አለቃ አይ ወደ ቤቴ ጣራ ስር ትገባ ዘንድ አይገባኝም፣ እኔ ኃጢአተኛ ነኝ፣ እዚሁ ባለህበት ቃል ብቻ ተናገር ልጄ ይድናል ብሎ ለጌታችን ነገረው እና ጌታችን በዚህ ንግግሩ ተደንቆ ከእስራኤል እንዲህ ያለ እምነት እስካሁን አላገኘሁም ብሎ ለዚህ 100 አለቃ መስክሮለታል። እንግዲህ ልብ አድርጉ፣ ሌሎች ቢፈወሱ ጌታችን እጁን ጭሞባቸው እጁን አስቀምጦባቸው ነው ሲፈውሳቸው የምናየው፣ ወይ ደግሞ በጥላው ሲፈውሳቸው የምናየው። ግን እዚህ ላይ 100 አለቃው የተናገረው ቃል ብቻ ተናገር፣ እዚሁ ባለበት ቃል ብቻ ተናገር፣ ብላቴናዬ ልጄ ይድናል ብሎ ነው የተናገረው እና እንዲህ ያለ እምነት አላገኙም ብሎ ጌታችን መስክሮለታል ማለት ነው። ዛሬም እኛ እንዲህ ነው ማመን ያለብን። እንደ ብዙዎቻችን ከወደቅንበት ኃጢአት አንላቀቅም፣ ካለንበት የመሰላቸት ህይወት ውስጥ ካለንበት የስንፍና ህይወት ውስጥ አንላቀቅም ብለን የደመደምን በጣም ብዙዎች ነን። ለምን? በእግዚአብሔር ተስፋ ስለቆረጥን፣ በእግዚአብሔር ላይ እምነት ስለሌለን፣ ይለውጠናል የሚል እምነት ስለሌለ ዛሬም ነገም ከነጎዳም በዚህ ማንነት ውስጥ እየዋኘን እንቀራለን ማለት ነው። ግን እግዚአብሔር ላይ እምነታችንን ካደረግን እግዚአብሔር ሐዋርያውን ከውሃ ስጥመት እንዳዳነው እኛንም ሊያድነን የታመነ ነው። ስለዚህ ከኛ የሚጠበቀው ፍጹም እምነታችን እሱ ላይ ማድረግ ነው ማለት። ስለዚህ 100 አለቃው በዚህ ተመስግኗል። ከዛ በተጨማሪም ደግሞ የማቴዎስ ወንጌል ምዕራፍ 9ንም ስንመለከት 12 ዓመት ደም ይፈሳት የነበረችን ሴት እናገኛለን። እቺ ሴት ልብ አድርጉ፣ ሄጄ ጨርቁን ብነካ ብዳስስ እድናለሁ ብላ ነው የተናገረችው። ጨርቁን ብነካ እና ሄዳ ጨርቁን ነክታ ድናለች እቺ ሴት። 12 ዓመት ደም ሲፈሳት የነበረችው ማለት ነው። ጌታችንም ዞር ብሎ ልጄ ሆይ አትፍሪ፣ እምነትሽ አድኖሻል፣ ሂጂ በሰላም ሂጂ ብሎ ነው ያሰናበታት ጌታችን። ስለዚህ የዚችም ሴት እምነት ታላቅ በመሆኑ ጌታችን አመስግኗታል ማለት ነው። አሁን ይህንን ካየን ወደ እኛ ህይወት እንመለስ እስቲ። በህይወታችን እምነት አለ ወይ? ልክ እነዚህ ቅዱሳን እንዳመኑት እንዳምኗለን ወይ? ወይስ ደግሞ እንደተጠራጠሩት ነው የምንጠራጠረው? ይህንን ማየት ይጠበቅብናል ማለት ነው። ራሳችንን እንፈትሽ። ከዓላማ ቀጥሎ ምንን ነው ማስከተል ያለብን? እምነትን ነው ማስከተል ያለብን። ዓላማችን መዳን ከሆነ እንደሚያድነን ፍጹም ማመን አለብን። ፍጹም ካላመንን መዳን ስለማንችል ማለት ነው። ከፍ ወዳለው ማዕረግ ወደ ቅድስና መንገድ መሄድ ስለማንችል ካላመንን ይህንን ልናስብበት ይገባል። ታዲያ እምነት ያስፈልገናል ደግሞ ስንል ሰው በእምነት ብቻ ይድናል እያልን አይደለም። እዚህ ላይ በጣም ጥንቃቄ ማድረግ አለብን። በእምነት ብቻ ሰው ይድናል ብለን አናምንም። እምነትን ምን መተባበር አለበት? ስራ፣ በጎ ምግባር አብሮት መተባበር ይኖርበታል። ይህንን በደንብ ሲነግረን ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ላይ በደንብ አድርጎ ይነግረናል። ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ እንዲሁ ደግሞ ከስራ የተለየ እምነት በራሱ የሞተ ነው ብሎ ይናገራል። ስለዚህ እምነት ብቻውን ስላመንን ብቻ የምንድን አይደለንም። ምን መስራት ይገባናል? ስራ መስራት ይገባናል ማለት ነው። ልክ ባለፈው ዓላማ ብለን ተነጋግረናል። ዓላማችን በመንፈሳዊ ህይወት መበርታት ከሆነ በቃ እኔ ከዚህ በኋላ አበረታለሁ ብለን ስለተናገርን ቃል ስላወጣን ብቻ መንፈሳዊ ህይወታችን አይስተካከልም። ስራ መስራት አለብን፣ መጾም አለብን፣ መጸለይ አለብን፣ መስገድ አለብን። ይልቁንም ደግሞ ቃለ እግዚአብሔር መማር፣ ሌሎችንም ሰናይ ምግባራትን ማከናወን ይኖርብናል እንጂ ሰው ስላመነ ብቻ ይድናል ካልን ቁጥራችን ከአጋንንት ገብቶ ነው የሚቆጠረው። ምክንያቱም ሐዋርያው ቅዱስ ያዕቆብ በዚሁ በመልእክቱ ላይ አጋንንት ያምናሉ ይንቀጠቀጥማሉ ብሎ ተናግሯል። ስለዚህ ለማመን ማንም ያምናሉ፣ አጋንንትም ጭምር ያምናሉ። ታዲያ እኛ ከአጋንንት መለየት ያለብን በምንድን ነው ከተባለ ስራን በመስራት ነው። መልካም ስራን በመስራት ነው። ስራን አብሮ በማስያዝ ከእምነት ጋር ማለት ነው። እንደዛ ስንሄድ ነው ከአጋንንት የምንለየው እንጂ ልክ ሌሎች ቤተ እምነቶች እንደሚሉት በእምነታችን ብቻ እንድናለን፣ ስላመንን ብቻ እንድናለን ብለን በፍጹም አንናገርም ማለት ነው። የምንድነውም በስራችን ሳይሆን ከቸርነቱ ብዛት የተነሳ መሆኑንም መርሳት የለብንም ማለት ነው። ይህንን እንዳንዘነጋ። ስለዚህ ይህንን ካልን
በእምነት ለማደግ ምን ማድረግ አለብን፣ እናንተ እምነት የጎደላችሁ ተብለን እንዳንገሰጽ ምን ማድረግ አለብን የሚሉትን 2 ነጥቦች ብቻ አንስተን እንጨርስ። የመጀመሪያው በእምነታችን ለማደግ ምን ማድረግ አለብን ከተባለ መጸለይ አለብን። ይሄ በጣም ወሳኙ ነጥብ ነው። ምክንያቱም ሐዋርያት በሉቃስ ወንጌል ምዕራፍ 17 ላይ እንደምንመለከተው ወደ ክርስቶስ ቀርበው ጌታ ሆይ እምነትን ጨምርልን ብለው ጠይቀውታል። ጌታችንን ምንን ጨምርልን? እምነትን ጨምርልን። እና እኛም ወደ ክርስቶስ ቀርበን በጸሎት ሰዓታችን ላይ ጸሎት ስናደርግ ጌታ ሆይ እምነት ጨምርልኝ፣ አለማመኔን እርዳው ልንለው ይገባናል ማለት ነው። ምክንያቱም እምነትን ማግኘት የምንችለው ጸሎት ስናደርግ ያንም ደግሞ እግዚአብሔር የሚጨምርልን ነገር ስለሆነ ማለት ነው። አንደኛው በጸሎት መሆኑን መዘንጋት የለብንም። ስለዚህ ዘወትር ጸሎት ማድረግ ይገባናል። ሌላኛው እምነታችንን የምናሳድገው በምንድን ነው ከተባለ በቃለ እግዚአብሔር ነው እምነታችንን የምናሳድገው። ይህንንም መርሳት የለብንም። ሐዋርያው በሮሜ መልእክቱ ምዕራፍ 10 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ ይናገራል። ስለዚህ እምነት ምን ከማለት ነው? ከመስማት። መስማትስ ማንን ነው? የእግዚአብሔርን ቃል ብሎ ተናግሯል። ስለዚህ እምነታችን እንዲጨምር አሁንም ደጋግመን የምንናገረው የእግዚአብሔርን ቃል መማር፣ መስማት፣ ማድመጥ እምነታችንን እንዲጨምር፣ ክርስትናችን እንዲያብብ ያደርገናል። ይህንን ሁል ጊዜ መርሳት የለብንም፣ ሁል ጊዜ። ስለዚህ ዕለት ዕለት ቃለ እግዚአብሔርን መማር ልክ ቅዱስ ዮሐንስ አፈወርቅ እንደተናገረው ነው። በመንፈሳዊ እድገታችን ላይም እንደተነጋገር ነው። አንተ ሰው ባትለወጥም ዝም ብለህ ተማር፣ ባትቀየርም ዝም ብለህ ተማር። ምናልባት ዛሬ አልተለወጥክ ይሆናል፣ ነገ ግን ራስን የምትወቅስበት ምክንያት ታገኛለህና ዝም ብለህ ተማር ብሎ ቅዱስ ዮሐንስ አፈወርቅ አንዱን ተማሪውን እንደመከረው በመንፈሳዊ እድገት በሚለው ርዕሳችን ላይ ተነጋግረን። ስለዚህ ዘወትር ሳንሰለች የምንማር ከሆነ እምነታችን እያደገ ይመጣል ማለት ነው። ምክንያቱም የሐዋርያት እምነት እያደገ የመጣው ምንን ስለያዙ ነው? ከክርስቶስ ጋር ሆነው ዕለትም ቀንም ሌሊትም እየተማሩ ስለቆዩ እምነታቸው እየጨመረ መጥቷል ማለት ነው። ዓለምን ዞሮ እስከ ማስተማር ደርሰዋል ማለት ነው። ይህ ሁሉ የሆነው በምንድን ነው ከተባለ የክርስቶስን ትምህርት በልባቸው አጽንተው ስለያዙ ነው ማለት ነው። እዚህ እኛም እነዚህን ነገሮች ልንይዝ ይገባናል ማለት ነው። ታዲያ እምነትንና በራስ ተነሳሽነት የምንሰራውን ስራ መለየት መቻል አለብን። ምንም ያህል በመንፈሳዊ ሕይወታችን ብናድግ ብንበረታ እንደዛ እንድንሆን ያደረገን እግዚአብሔር እንጂ በራሳችን ማስተዋል በራሳችን ጉልበት ያመጣ ነው እንደሆነ ማሰብ የለብንም። ለዚህ ነው ሐዋርያው ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሎ ይናገራል። በፊልጵስዩስ መልእክቱ ላይ ሲናገር ማለት ነው። ምንን በሚሰጠኝ? ኃይልን በሚሰጠኝ በማ በክርስቶስ ሁሉን እችላለሁ ብሎ ሐዋርያው የተናገረው ለዚህ ነው። ስለዚህ ኃይልን የሚሰጠን እምነትን የሚሰጠን ክርስቶስ ነው። እሱን መደገፍ ይገባናል። ጌታችንም ለሚያምን ሁሉ ይቻላል ብሎ ተናግሯል። ይህንን ማመን አለብን። የምናምን ከሆነ ሁሉን ማድረግ እንችላለን። የጎደለን ግን ዛሬ እምነት ስለሆነ እምነታችን ላይ እንበርታ ማለት ነው። ለዛሬ ይህንን ካልን ይበቃናል። በቀጣይ ደግሞ 3ኛውን ጥረትን የምንመለከት ይሆናል። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ቆይ